ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። 101 ትውልድ ዲቁና ቅስና ይሰጣል። በዚህ ምክንያት ሴቶች ይህን መስቀል እንዲነኩ እንዲሳለሙ አይፈቀድላቸው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መስቀሉ ታጥቦ ይጠጡታል፣ ይጣመቁበታልም። የሃይማኖቱ ዓለም የሚያደርገው ሸክም የሚሰጠው ሸክም ይሄን ያስመለሰውና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። በዚህ በኩል እጣቢ ይጠጣሉ፣ በዚህ በኩል ቱኪያ ይጠጣሉ። ይሄ ደግሞ የባሰው ነው። ሰላም ለእናንተ ይሁን የሜሎስ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ የእናንተን እገዛ ወይም አብሮነት ፈልጌ በዚህ ተገኝቻለሁ። እንደምታስታውሱት የዛሬ አመት እንግዲህ ጊዜው እንዴት እንደሚሄድ በዚሁ ማሰብ ይቻላል። የስቱዲዮ ኪራይና የፕሮዳክሽን ወጪዎችን በተመለከተ እንድታግዙን ጠይቀን ነበር። እናንተም ደግሞ ቀና የሆነ ምላሻችሁን ሰጣችሁን። ለአንድ አመት እንግዲህ የስቱዲዮ ኪራያችንን የፕሮዳክሽን ወጪያችንን መሸፈን ችለን ነበር። አሁን ደግሞ ያው አመቱ ስላለቀ ለቀጣይ ደግሞ እንደ እግዚአብሔር ፍቃድ በህይወት ብንኖር ጌታ አቅሙንና ጸጋውን ቢያበዛልን እንደዚህ አይነት መርሃ ግብሮችን ለማዘጋጀት የናፈርሳለን ፕሮግራሞችን አሁን ደግሞ እንደምታውቁት ሁለተኛ የዩቲዩብ ቻናል ከፍተናል፣ ቴዎሎጂ ክላስ የሚል እዛ ላይም ደግሞ መሰረታዊ የሆኑ ክርስትና ትምህርቶችን እንድናስተምር ያስችለን ዘንድ እናንተ እንድታግዙን አሁንም የስቱዲዮ ኪራይና የፕሮዳክሽን ወጪዎቻችንን እንድትሸፍኑልን በጌታ ፍቅር መጠየቅ ፈልጋለሁ። እንግዲህ ይህን ስጠይቅ ምንም አይነት የሆነ የመጽሐፍ ቅዱስ ጥቅስ ጠቅሼ ምናምን እንደዚህ እናድርግ የምልበት ምንም አንዳች የሆነ ፍላጎት የለኝም። ይህንን ፕሮግራም የምታውቁ የሜሎስ ቲዩብ ቤተሰቦች የሆናችሁ የተጠቀማችሁ ሰዎች ይህ መልእክት ደግሞ በተለይም ኦርቶዶክሳውያን ላይ ስለሆነ እየሰራን ያለ ነው እነሱ ጋር ቢደርስ ይጠቀማሉ፣ ካሉበት እስራት ነፃ ይወጣሉ ብላችሁ የምታስቡ ሰዎች ካላችሁ እንድታግዙን በጌታ ፍቅር እንጠይቃችኋለን ማለት ነው። ስለዚህ የፕሮዳክሽን ወጪና የስቱዲዮ ኪራይ ነው ያለብን። በወር ከ45 እስከ 50 ሺህ የሚጠጋ ወጪ እናወጣለን ማለት ነው። ስለዚህ የምትችሉ ሰዎች እንደ 12 ሰው ብናገኝ 45 ሺህ የሚሰጥ ወይም 50 ሺህ የሚሰጥ 12 ሰው ብናገኝ በቃ ዘጋ ነው ማለት ነው የአንድ አመቱን። ስለዚህ እንደምታውቁ ደግሞ በየጊዜው እየመጣን አንጠይቅም፣ በአመት አንዴ ነው የምንጠይቀው። በዚህ አሁን ያለንበት ወር ሰኔና ሐምሌ ላይ ነው የእናንተን እገዛ ሁሌ የምንጠይቀው ማለት ነው። ከዛ በኋላ ከሞላ መልካም፣ ካልሞላ ደግሞ ጌታ ያዘጋጃል ብለን ነው የምናምነው። ስለዚህ በአመት አንዴ ነው እናንተ የምናስቸግራችሁ፣ እንድታግዙን በጌታ ፍቅር እንጠይቃለን። የቴዎሎጂም ክላስ እንግዲህ አሁን እያስተላለፍን ያለ ነው በሳምንት አንዴ ነው እና ለምን አንዴ ብቻ ሆነ 2 ቀን ይሁን 3 ቀን ይሁን እያላችሁ ኮሜንት ታደርጋላችሁና እሱ ቀን እንዲጨመር 2 ቀንም 3 ቀንም እንዲሆን ከፈለጋችሁ የእናንተ እገዛ ያስፈልጋል ማለት ነው። ምክንያቱም ዝም ብሎ አይደለም ትምህርት ወደ እናንተ የሚደርሰው። የስቱዲዮ ኪራይ ስላለ ደግሞ የፕሮዳክሽን ወጪዎችም ስላሉ እነሱ መሸፈን ይኖርብናል። ስለዚህ በቴዎሎጂም ክላስ በሳምንት አንዴ ብቻ ሲሆን መሰረታዊ የሆኑ ክርስትና ትምህርቶችን በተለይ ዶግማቲክ የሆኑ ትምህርቶችና ቸርች ሂስትሪንም ለመጀመር ሐሳብ ስላለኝ እሱ በሳምንት አንዴ የነበረውን በሳምንት 2 ቀን ወይም 3 ቀን እንዲሆን ከፈለጋችሁ የእናንተን እገዛ ያስፈልገናል ማለት ነው። ስለዚህ ወንድሞችና እህቶች በተለያየ ዓለም ላይ ያላችሁ ሰዎች ይህንን የፕሮዳክሽን ወጪና የስቱዲዮ ኪራይ እንድትሸፍኑልን በጌታ ፍቅር እንጠይቃለን። እናንተም ደግሞ ሁሉ ጊዜ ስለምታደርጉት መልካም ምላሽ ደግሞ በጣም አመሰግናለሁ ማለት ፈልጋለሁ። ምክንያቱም በብዙ መንገድ ከኛ ጎን ስላላችሁ እያየንም ስለሆነ አሁንም የአብሮነታችሁ እንዲቀጥል ደግሞ በጌታ ፍቅር ጠይቃችኋለሁ። ስለዚህ ታች ላይ በተቀመጠው አድራሻ ወይም ደግሞ የባንክ አካውንት እንድትልኩልን በዚህ አንድ ወር ውስጥ መሰብሰብ ከቻልን አሪፍ ነው። ካልሆነ በዚህ 2 ወር ውስጥ የአንድ አመቱን ኪራይ እንድንሸፍን እንዳልኳቸው ከ45 ሺህ እስከ 50 ሺህ ስለሆነ የሚያስፈልገው የሚችል ሰው የአንዱን ወር ቢሸፍንልን ልክ እንደዚህ ብናደርግ 12 ሰው መቼም ከባድ ነው ብዬ አላስብም። ወደ 36 ሺህ የሚጠጋ ቤተሰቦች አለን እንግዲህ ዩቲዩብ ላይ ማለት ነው። እንግዲህ ከዚህ 36 ሺህ ውስጥ 12 ሰው ማግኘት በጣም ከባድ ነው ብዬ አላስብም። ትንሽ ነው ግን ባይሆን እንኳን 12 ሰው እንኳን ባይሆን 24 ሰው ነው 30 ሰው ሆኖ የምትችሉትን ያክል ብታደርጉ በጣም ቀላል ነገር ነው። ባንዴ መሸፈን እንችልና እኛም ያለምንም ሐሳብ ያለምንም ተግዳሮት አገልግሎታችንን በተሻለ መንገድ ወደ እናንተ ማስተላለፍ እንችላለን ማለት ነው። ስለዚህ ያሰብናቸው በጣም ብዙ ስራዎች አሉ፣ ብዙ አገልግሎቶች አሉ። እነዛ እንድናከናውን እንግዲህ የዚህ ዓለም ገንዘብ ያስፈልጋል ማለት ነው። በዚህም ሆነ በዛ ያለሱ ምንም ማድረግ ስለማይቻል ስለዚህ እንደምታግዙን በማመን
እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ ማለት ፈልጋለሁ። ከሁሉ በላይ ግን አቅም ጉልበት እየሰጠን ከመጀመሪያው እስካሁን ድረስ ያደረሰንን እግዚአብሔርን በልጁ በኢየሱስ ክርስቶስ ስም ክብር፣ ምስጋና፣ አምልኮ፣ ውዳሴ ለሱ ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ የስተት ትምህርቶችን በእግዚአብሔር ቃል ዕውቀት እናፈርሳለን ማለት ነው። ለዛሬ ይዤላችሁ የቀረብኩት አንድ ሐሳብ አለ። በተለይም በዚህ በማቴዎስ ወንጌል ምዕራፍ 23 ቁጥር 4 ላይ ያለውን ቃል ዋቢ አድርጌ ነው የዛሬው እንግዲህ የማፍረስ ስራ የምንሰራው። ቃሉ እንደዚህ ይላል። ጌታችን ኢየሱስ ክርስቶስ የተናገረው ቃል ነው። ስለ ፈሪሳውያን ሲያወራ እንደዚህ ይላል። ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወድም የሚል ቃል ይናገራል። ስለዚህ ፈሪሳውያን በሰዎች ጫንቃ ላይ አስቸጋሪ የሆነ ሸክም እንደሚጭኑ ወይም ደግሞ በአጠቃላይ ፈሪሳውያን ስንል የሃይማኖቱ ሪሊጂየስ የሆነው ኢንስቲትዩሽን እነሱ እንኳን የማያደርጉትን ሰዎች እንዲያደርጉ እንደሚያዙ ጌታችን ኢየሱስ ክርስቶስ ይናገራልና የሃይማኖቱ ዓለም ሪሊጂየስ የሆነው ሲስተም እሱ እንኳን የማያደርገውን ነገር ግን ተከታዮቹ ላይ ሲጭኑባቸው ሲፈጽሙባቸው እናያለን ማለት ነው። ለዚህ ሐሳቤ እንደ ማስረጃነት እንደ ዋቢ አድርጌ ሁለት ቪዲዮዎችን ወደ እናንተ አደርሳለሁ ማለት ነው። የመጀመሪያው ቪዲዮ እንግዲህ ከዘራብሩክ ጋራ የሚገናኝ ቪዲዮ ነው። የዘራብሩክ ገዳም ውስጥ ያሉ አንድ ካህን የተናገሩትን ቪዲዮ እስቲ ከሳቸው አንደበት ሰምተን እንመለስ። ዘተገብረ በደና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። እና በዚህ ብቻ ሳይሆን 101 ትውልድ ዲቁና ቅስና ይሰጣል። እንግዲህ ከሳቸው ንግግር መስማት እንደቻል ነው በእጃቸው የያዙት መስቀል አለ። ያ መስቀል የዘራብሩክ መስቀል ነው ተብሎ ይታመናል። እንግዲህ ይህ መስቀል ካህናት በሌሉበት ጊዜ ስልጣነ ክህነትን መስጠት ይችላል ተብሎ ይታመናል። ወይም ደግሞ ጳጳሳት በሌሉበት ጊዜ ስልጣነ ክህነትን ይሰጣል ተብሎ ይታመናል። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት መሰረት ስልጣነ ክህነትን የሚሰጠው ማን ነው? ጳጳስ ነው። ጳጳስ ይሾማል ማለት ነው። ክህነትን የሚሰጠው ጳጳስ ነው። እጁን ጭኖ ወይም ደግሞ መስቀልን ጭኖ የክህነትን ስልጣን ያስተላልፋል ወይም ይሰጣል ተብሎ ይታመናል። እንግዲህ ይሄ ስልጣነ ክህነትን የሚሰጠው ጳጳስ በሌለበት ጊዜ ግን ይህ መስቀል ስልጣነ ክህነትን የመስጠት ስልጣን አለው፣ አውቶሪቲ እንዳለው ይናገራሉ ማለት ነው። ስለዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ስርዓት ስልጣነ ክህነት የሚሰጠው ለወንድ ነው፣ ለሴት አይሰጥም። በዚህ ምክንያት ሴቶች ይህን መስቀል እንዲነኩ እንዲሳለሙ አይፈቀድላቸውም። ስለዚህ ምንድነው ማድረግ የሚችሉ ሴቶች ከተባለ መስቀሉ ይታጠባል፣ እጣቢውን ይጠጡታል። እንግዲህ ተመልከቱ በቪዲዮ። ሴቶች አይዳሰሱበትም፣ ታጥቦ ይጠጣሉ። መስቀሉ ታጥቦ ይጠጡታል፣ ይጠመቁበታልም። እንደምታዩት ቪዲዮ ላይ መስቀሉን እያደረጉት ነው፣ እያጠቡት ነው። ከዛ ያጥቡትና በዚህ በማንቆርቆሪያ ይቀዳሉ ለሴቶች። ከዛ በብርጭቆ አድርጎ እጣቢውን ይጠጡታል፣ እህቶቻችን ይጠጡታል። አያችሁ፣ የሃይማኖቱ ዓለም የሚያደርገው ሸክም የሚሰጠው ሸክም ይሄ ነው። ለዚህ ነው ጌታ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ፣ እነርሱ ግን በጣታቸው እንኳን ሊነኩት አይወዱም ይላል። ስለዚህ እህቶች፣ ሴቶች ይህን እጣቢ እንዲጠጡ ይታዘዛሉ። ለምን? መስቀሉን መንካት ስለማይችሉ፣ ከመስቀሉ መሳለም ስለማይችሉ፣ በእነሱ አገላለጥ ቡራኬ ከመስቀሉ መውሰድ ስለማይችሉ። ለምን? ስልጣነ ክህነትን ሊሰጥ ስለሚችል ይሄ መስቀል ስልጣነ ክህነት ደግሞ ለሴቶች ስለማይፈቀድ ሴቶች ምን ማድረግ አይችሉም? መስቀሉን መንካት መዳሰስ አይችሉም። ስለዚህ ያላቸው አማራጭ ምንድነው? መስቀሉ ይታጠብና ይኸው እንደምታዩት እጣቢውን ይጠጡታል ማለት ነው። በጣም ነው የሚያሳዝነው። አያችሁ፣ ሰው በሃይማኖት እስራት ውስጥ ሲያዝ እንደዚህ ነው የሚሆነው። ከዛ ይቀጥላሉ እኚህ ካህን ምን ይላሉ? ይሄ መስቀል መጥቶ ለሚሳለመው ሰው 101 ትውልድ ይማርለታል ይላሉ። እስቲ እንስማቸው። ቦታዋ ጺማ ወይብላ ማርያም ትባላለች። ካንተ ቦታ ከሶስቱ አፍላጋት ውስጥ የሚበቅሉ እህሎች ስጋ ይሁኑልህ፣ ወንዞች ደሜ ይሁኑልህ ብሎ ሰጣቸዋል። ከዚያ ላይ ታገኙታላችሁና የተቀደሰ ቦታ እናንተም እንኳን እግዚአብሔር አመጣልን እንኳን ተረዳችሁ ታያችሁልን እንጂ እዚህ መጥቶ ለጥምቀትም
እዚህ መጥቶ አፍሮ ነገር ይሄድ የለም። ሁሉም እየተፈወሰ ነው ያለ። ይቅርና በመሬት በሰማይም አለው። በሰማይ የመሬት ቁስል ብቻ ሳይሆን የሰማይ ቁስል የሚያል ቃል ተሰጥቷቸዋል። ምን አለ ወታምሁ መቃብሮ ይድህኑ ውሉዱ ወዋልዱ እስከምዕተ ትውልድ። ካንተ ቦታ መጥተው አጥመ ቅዱሳን ተሳልመው ይሄዱ 101 ትውልድ ይዳኑ። ልጅ ከሌላት ወደ አቅማንቷ፣ ልጅ ካለው ወደ ልጆቹ ይወርዳል። እና ይህን የመሰለ ክብር የተሰጡበት ነው ይሄ ቦታ። እዚህ የተቀበረ ስጋው ደግሞ የተቀበለ አስኬማ መላእክት ያደረገ 12 ክብር ተሰጥቷል። እሱ ድኖ ለልጅ ልጁ ልጅ ባይኖረው መካኑ ይሆን ደግሞ ወደ አትቀማንቱ ያደናልና እንዲህ ያለ ቦታ ነው። እንግዲህ ከሳቸው መስማት እንደቻልነው ምንድነው የሚሉት ይሄ መስቀል የተሳለመ ወይም ደግሞ እዚህ ቦታ ላይ የደረሰ የዘራ ብሩክ አጽም ወዳለበት ቦታ የደረሰ ሰው የረገጠ ያን ቦታ የረገጠ ሰው 101 ትውልዱ ይማርለታል። ልጅ እንኳን ባይኖረው ወዴት ያድጋል? ወደ ቅድመ አያቱ ያልፋል ማለት ነው። ወደ አያቱ ወደ ቅድመ አያቱ እያለ 101 ጄኔሬሽን ወደ ላይ ይቆጠርለታል። ልጅ ካለውስ ለልጁ ለልጅ ልጁ ለልጅ ልጁ እያለ 101 ጄኔሬሽን ይማርለታል ይላሉ። ስለዚህ ምናልባት ይሄ ሰው መቼም አያት ቅድመ አያት አይኖረውም አይደል? 101 ጄኔሬሽን ወደ ላይ ማንናችንም የለንም ማለት የለንም ስላችሁ በህይወት የሉም አይደል? ሁሉም ሞቷል። ከኛ በላይ ያሉት 101 ጄኔሬሽን ሁሉም ሞቷል። አሁን እኔ ልጅ ባይኖረኝ እዛ ቦታ ሂጄ ያን ቦታ ከረገጥኩኝ 101 ከኔ በላይ ያሉ 101 ጄኔሬሽን ምን ያደርጋል? ይድናል። ሲኦል ውስጥ እንኳን ቢገቡ እንግዲህ ሲኦል ውስጥ እንኳን ቢገቡ ወዴት ይገባሉ ማለት ነው? ወደ ገነት ይገባሉ ማለት ነው። እኔ ምስል አደረኩ ዘራ ብሩክ ወደ ተቀበረበት የመቃብር ስፍራ ስለሄድኩ ያን ቦታ በእግሬ ስለረገጥኩ ይሄ በጣም አጋንንታዊ ትምህርት የኢየሱስ ክርስቶስን የማዳን ስራ ላይ ሰይጣን የጨመረው ትምህርት ነው። ይህ መጽሐፍ ቅዱሳዊ ትምህርት ነው። ለዚህ ነው እናፈርሳለን የምንለው ማለት ነው። የሚያሳዝነው ዛሬ ዘራ ብሩክ መቃብር ወዳለበት ስፍራ የሄደው ምእመን 101 ጄኔሬሽን ይማርልሃል ቢባልም ነገ ደግሞ ኢንቲሳ ገዳም ይሄዳል ማለት ነው። ነገ ደግሞ ደብረ ሊባኖስ ይሄዳል። የተክለ ሃይማኖት መቃብር ወዳለበት ደግሞ ስፍራ ይሄዳል። አሁንም ምን ለማግኘት? ምህረት ለማግኘት። አያችሁ ለምን ከተባለ ባይምሮ ይሄን ሐሳብ ቢሰማውም ነፍሱ ግን እንደዳነች ስለማታምን ወይም ደግሞ ስለማትቀበል የመዳን ጥያቄ ስለሚፈጥርባት በየገዳሙ በየመቃብር ስፍራው ምእመኑ ታላቅ ጉዞ እየተባለ ገንዘቡን እያወጣ ጉልበቱን እያፈሰሰ ጊዜውን እያባከነ እንደዚህ የመቃብር ስፍራ ላይ ነፍሱን ለማዳን ሲጓዝ እናያለን ማለት ነው። ይሄ በጣም ነው የሚያሳዝነው። ለዚህ ነው እናፈርሳለን የምንለው። ቀደም ሴቶች ስልጣነ ክህነት ስለማይቀበሉ እጣቤ እንዲጠጡ ታዘዙ። ግን መጽሐፍ ቅዱሳችን ክህነትን ሰው እንዴት ነው የሚያገኘው ከተባለ ሐዋርያው ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 2 ላይ እንደዚህ ይለናል። እናንብበው ከቁጥር 9 ጀምሮ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የተጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እንዴት ደስ ይላል እግዚአብሔር ቃል። አያችሁ አይደል? ስለዚህ የሚያምን ሁሉ ምንድነው? ከጨለማ ወደ ብርሃኑ የተጠራ ሁሉ የንጉሥ ካህናት ነው፣ ቅዱስ ሕዝብ ነው፣ ለርስቱ የተለየ ወገን ነው። የሚያምን ሁሉ ወንድም ቢሆን ሴትም ብትሆን ካመነች የንጉሥ ካህናት ነች። ካህናት ነን። ክህነት የሚገኘው በመወለድ ነው። ልክ በብሉይ ኪዳን ክህነት የሚገኘው በመወለድ እንደሆነ ልክ እንደዚሁ አሁንም በአዲስ ኪዳን በመወለድ ነው የክህነት የሚገኘው። ከማን በመወለድ? ከሊቀ ካህኑ ከጌታችን ኢየሱስ ክርስቶስ። እሱም በማመን ከእግዚአብሔር በመወለድ ይህን ክህነት እናገኛለን። ክህነት በትምህርት አይገኝም ወዳጄ። ውዳሴ ማርያም ስለደገምክ ክህነትን አታገኝም። መዝሙረ ዳዊትን ስለደገምክ ክህነትን አታገኝም። የሆነ ሰው እጁን ስለጫነብህ ክህነትን አታገኝም። ጳጳስም በለው ፓስተርም በለው ክህነትን ማንም አያስተላልፍም። ክህነት በመወለድ የሚመጣ ነው። ካመንን በኋላ የሚመጣ ነው። ከጨለማ ወደሚደነቅ ብርሃኑ የተጠራ ሁሉ የኢየሱስ ክርስቶስን የማዳን ሥራ የእግዚአብሔርን በጎነት ሊመሰክር የተመረጠ ትውልድ የንጉሥ ካህን ለርስቱ የተለየ ወገን ነው። መጽሐፍ ቅዱሳችን የሚያስተምረን ይሄ ነው። እንዲሁም ደግሞ ሐዋርያው ዮሐንስ በራእየ ዮሐንስ ምዕራፍ 1 ላይ እንደዚህ ይለናል። ከቁጥር 5 ጀምሮ ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ። አድራጊው ማን ነው? ኢየሱስ ነው እንጂ አድራጊው ጳጳስ አይደለም።
አድራጊው መስቀል አይደለም። ካህን እንድትሆን የሚያደርግ ማን ነው? ኢየሱስ ክርስቶስ ነው። መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። አያችሁ አይደል? ምንም አይነት እጣቢ ሳትጠጡ በጾታ ሳትከፋፈሉ ኢየሱስ ክርስቶስን በማመን ከእግዚአብሔር በመወለድ የንጉስ ካህናት አድርጓቸዋል። ጌታችን ኢየሱስ ክርስቶስ ማለት ነው። በጣም ጥሩ። እንግዲህ የመጀመሪያው ቪዲዮ ከዘራ ብሩክ ጋር የተገናኘውን አይተናል። ሁለተኛ ደግሞ ቪዲዮውን እስቲ አይተን ደግሞ እንመለስ። አባት ነበሩ። አንድ ሰው ቅዱስ ስጋውን ክቡር ደሙን ከተቀበለ በኋላ ሰውነቱን አወከው ወይንም ደግሞ ሆዱን ታወከና ወዲያውኑ ሰውነቱ ውስጥ ስለታወከ አስመለሰው። እየሰማችሁ ነው? አስመለሰውና እኚህ አባት ያ ቅዱስ ቁርባን የተቀበለ ሰው እንደሆነ ሲያውቁ ያስመለሰውን መልሰው እሳቸው በሉት። እንዴት የአምላክ ስጋና ደም መሬት ይነካል ብለው ማለት ነው። ይሄ ደግሞ የባሰው ነው። እንግዲህ ከሰባኪው መስማት እንደቻል የጌታ የኢየሱስን ስጋና ደም ወይም ደግሞ በእነሱ ቁርባን የተቀበለ ሰው ነበርና ያን ቁርባን ከተቀበለ በኋላ ሲያስመልሰው ቱኪያውን ምን ያደርገዋል? ይጠጣዋል ይላል ማለት ነው። ይጠጣዋል ይላል። ይህን የሷን ሐሳብ እኔ በጽሁፍ አድርጌ ላንብብላችሁ። በተለይ የአባ ሳሙኤል ዘዋልድባ ገድላቸው ላይ የተጻፈውን ላንብብላችሁ። ከገድላት አንደበት የተሰኘ መጽሐፍ አለ። እዛ መጽሐፍ ገጽ 190 ላይ እንደዚህ ይላል። አባ ሳሙኤል ዘዋልድባና ሌሎችም ሰዎች በቤተክርስቲያን አስቀድሰው ሁሉም ስጋው ደሙን ተቀብሎ ወደ ቤታቸው ሲወጡ ከአራቱ መነኮሳት ውስጥ አንዱ አስታወከ። ቤተክርስቲያንም ዳርቻ ተፋው። ያስታወከውን ማለት ቱኪያውን ተፋው። እንግዲህ እየበላችሁ ከሆነ ይቅርታ አድርጉልኝ። ያዩትም ሁሉ ደንግጠው ቆሙ። የእግዚአብሔር ሰው ብፁዕ ሳሙኤል ግን ሁሉንም በአፉ ተቀበለው። ምኑን የተቀበለው? ቱኪያውን በአፉ ተቀበለው። በምላሱ መሬቱን ላሰው። እንግዲህ ቱኪያውን እያንዳንዱን መሬት ላይ የነጠበውን ምን አደረገው? በምላሱ ላሰው። ይህን ጊዜ ከሰማይ ሳሙኤል ሳሙኤል የሚልን ድምፅ ሰማና ወደ ላይ ባንጋጠጠ ጊዜ ሰባቱ ሰማያት ተከፍቶ አየ። ከላይ ያለው ያ ቃልም መለሰ፣ በሰው ፊት እንዳመሰገንከኝና ፈጽሞም እንዳከበርከኝ የባልንጀራህን ቱኪያ ትቀበል ዘንድ እንዳላፈርክ እኔም እንዲሁ አከብርሃለሁ። በሰማያት ባለው በአባቴ ፊት በመላእክት ማህበር አመሰግንሃለሁ አለው። እንግዲህ የአባ ሳሙኤል ዘዋልድባ ገድል ላይ ብቻ አይደለም ይሄን ሐሳብ የምናገኘው፣ ሌሎችም ገድላቶች ላይ እነዚያን ሐሳቦች እናገኛለን። ለምሳሌ ሌሎችም ቅዱሳን እነ አቡነ ተክለ ሐዋርያትም እንዲሁ ለስጋው ደሙ ክብር ሲሉ የቆረበ ሰው ሲያስመልሰው የዚያን ሰው ቱኪያ ይጠጡት እንደነበር በቅዱስ ገድላቸው ላይ በሰፊው ተጠቅሷል ይላል። ቱኪያውን ምን ያደርጉት ነበር? ይጠጡት ነበር። አያችሁ? አሁን በሃይማኖቱ ዓለም ሐሳብ መሰረት ይሄ ቅዱስ ቁርባንን ማክበር ነው ይላሉ። ግን እግዚአብሔር ያላዘዘን ሸክም የሃይማኖቱ ዓለም በአንተ ጫንቃ ላይ ይጭንብሃል። ክብር በሚል እንደዚህ አይነት ትምህርት መጽሐፍ ቅዱሳችን ላይ የለም። ሲጀመር የዘላለም ሕይወት ይሰጣል ብላችሁ የምታስቡት ቅዱስ ቁርባን የተቀበለ ሰው እንዴት ነው የሚያስታውከው? የኢየሱስን ሊትራሊ ስጋና ሊትራሊ ደም ነው የምንጠጣው እያላችሁ አልተስማማውም ማለት ነው። ሕይወት የሚሰጥ ነገር እንዴት ነው ቱኪያ የሚሆነው? እንደው በእናንተ ራሱ ሐሳቤ እንኳን ብንሄድ ሲቀጥል፣ እሺ አልተስማማውም፣ አስመለሰው። ያስመለሰውን ነገር ቱኪያውን ሰዎች ተቀብለው እንዲጠጡ እንዲልሱት በየትኛው የመጽሐፍ ቅዱስ መመሪያ ነው እንደዚህ አይነት ትምህርት የምታገኙት? አያችሁ? የተነሳንበትን ጥቅስ እንዳትረሱ። የማቴዎስ ወንጌል ምዕራፍ 23 ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ላይ ይጭናሉ። ይህንን በርደን ነው፣ ይህንን ትብታብ ነው ልናፈርስ የተነሳ ነው። ህዝባችን በዚህ አይነት ትብታብ ተይዟል፣ ታስሯል። በዚህ በኩል እጣቢ ይጠጣሉ፣ በዚህ በኩል ቱኪያ ይጠጣሉ። ከዚህ በፊት ደግሞ ተዚህ ይላችኋል የሰራነው አንድ መርሃ ግብር አለ ከጠላ ጋር በተገናኘ ጠላው የተቀዳበትን ጽዋ ይላሱ ይላል ገድለ መጥምቀ ዮሐንስ። እሱም ሄዳችሁ ማየት ትችላላችሁ፣ ቪዲዮ ተቀምጧል። አያችሁ? እንደዚህ በጣም አስነዋሪ የሆነ የቆሸሸ ነገር ሰዎች እንዲጠጡ በመንፈሳዊ ስም በሃይማኖት ስም የሚያደርገው የእግዚአብሔር ቅዱሱ መንፈስ አይደለም። ይህን አስረግጬ መናገር ፈልጋለሁ። አይደለም፣ የእግዚአብሔር መንፈስ ቅዱስ እኮ ነው፣ ንጹህ ነው። እንደዚህ የረከሰ ቦታ ላይ አይገኝም። በኢየሱስ ክርስቶስ ደም የተዋጁ ሰዎችን የሰዎችን ቱኪያ እንዲጠጡ አያዝም። እንደዚህ አይነት ምሪትም አይሰጥም። ስለዚህ ህዝባችን በዚህ አይነት ትብታብ ተይዟል። መፈታት እንዲሆንለት ኤፍታ እንዲሆንለት እንጸልያለን፣ እንደዚህም ደግሞ እንሰብካለን፣ እናስተምራለን፣ እናፈርሳለን ማለት ነው። ስለዚህ ይህን መልእክት በአንድም በሌላ መንገድ የምትሰሙኝ ኦርቶዶክሳውያን ወንድሞችና እህቶች የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ኢየሱስ ክርስቶስ ተገልጧል።
ስለዚህ እሱ ያላዘዛችሁን ሸክም የሃይማኖቱ ዓለም በእናንተ ጫንቃ ላይ እንዲጭነው አትፍቀዱ። ነፃ የሚያወጣችሁ የእግዚአብሔር ቃል አለ። በጣም በእርግጠኝነት ሰው የእግዚአብሔርን ቃል ካነበበ በዚህ አይነት ትምህርት አይሸወድም። ለምን? በእግዚአብሔር ቃል ውስጥ ምን ስላለ? ነፃነት ስላለ፣ አርነት ስላለ። ክርስቶስን ስናውቀው፣ ቃሉን ስናውቅ ክርስቶስን እያወቅን እንመጣለን። ክርስቶስን ስናውቅ ደግሞ ምን እናገኛለን? አርነት እናገኛለን፣ ነፃነት እናገኛለን። ሐዋርያው ጳውሎስ በገላትያ መልእክቱ ምዕራፍ 5 ቁጥር 1 ላይ እንደዚህ ይላል፣ በነፃነት ልንኖር ክርስቶስ ነፃነትን አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገናም በባርነት ቀንበር አትያዙ ይላል። ስለዚህ ወደዚህ አርነት፣ ወደዚህ ነፃነት በክርስቶስ ኢየሱስ ወደሚገኘው አርነት ትመጡ ዘንድ ከቱኪያ ከእጣቤ ነፍሳችሁ ተጸይፋ እንድታመልጥ ጥሪ እናደርግላችኋለን። ይህን ጌታ ተቀበሉ፣ ለነፍሳችሁ እረፍትን ታገኛላችሁ።